ታሪኩ ሲጀምር ዓመተ ምህረቱ በ1776 ነበረ። የደቡብ ካሮላይና ጉባኤ በታላቅ ውጥረት ውስጥ ነው። ጥያቄው ግልጽ ነው። ለነጻነት ስንል ከብሪታንያ ጋር ጦርነት እንጀምር ወይስ አንጀምር? ቤንጃሚን ማርቲን ለጉባኤው ተሳታፊዎች ንግግር ሲያደርግ ንግግሩ ከፖለቲካው ስሜት ይልቅ በተሞክሮ ላይ የተመሰረተ ነበር። እርሱ በፈረንሳይና በህንድ ጦርነት ወቅት ያየውን ጭካኔ ያስታውሳል። እንዲህ ማላቸው፣ ለምንድን ነው 3000 ማይል ርቆ ከሚገኝ አንድ አምባገነን ይልቅ 1 ማይል ርቆ የሚገኝ 3000 አምባገነኖችን የምመርጠው? ቤንጃሚን የሚፈራው ንጉስ ጆርጅን ሳይሆን ጦርነት በሰዎች ባህሪ ላይ የሚያመጣው ለውጥ ነው። ጦርነት የምናደርገው በልጆቻችን ፊት ሳይሆን ልጆቻችን እንዳያዩት በማንፈልገው ቦታ ነው የሚል እምነት አለው። ሰላምን የሚፈልገው ለራሱ ሳይሆን 7 ልጆችን ያለ እናት ብቻቸውን ስለሚያሳድግ ነው። በአንጻሩ ታላቅ ልጁ ገብርኤል ማርቲን ወጣት፣ ተስፋ ያለውና በነጻነት መንፈስ የተቃጠለ ነው። ለአባቱ ንግግር የሚሰጠው ምላሽ በዝምታ ቢሆንም አይኖቹ ግን ቁርጠኝነቱን ያሳያል። አባቱ ስለ ድህነቱ ሲያስብ፣ ገብርኤል ስለ ክብርና ስለ ሀገር ነጻነት ያስባል። ጉባኤው ጦርነትን ለመቀላቀል ሲወስን ገብርኤል አባቱ ባይፈቅድለትም የመጀመሪያውን እድል ተጠቅሞ አህጉራዊውን ጦር ይቀላቀላል። ይህ ውሳኔ በቤተሰብ ውስጥ ትልቅ ክርክር ይፈጥራል። ቤንጃሚን ልጁን ሊያስቆመው ቢሞክርም የገብርኤል እምነት ግን ያለ ነጻነት ሕይወት ትርጉም የላትም የሚል ነበር። 2 ዓመታት የጭንቀት ጊዜያት ካለፉ በኋላ ጦርነቱ ወደ ማርቲን እርሻ ይመጣል። የቆሰለው ገብርኤል ወሳኝ መልእክት ይዞ በሌሊት ወደ ቤቱ ይመለሳል። ቤንጃሚን ልጁን ሲያይ የነበረው ፍርሃት እውን ሆኗል። ይሁን እንጂ ገብርኤልን ተከትሎ የመጣው አደጋ የከፋ ነበር። በጭካኔው የሚታወቀው የብሪታንያ ፈረሰኛ ጦር መሪ ኮሎኔል ዊሊያም ታሽንግተን የማርቲንን ግቢ ይወራል። ታሽንግተን ለጦርነት ሕግጋት ግድ የለውም። የቆሰሉትን የአሜሪካ ወታደሮች እንዲገድሉ ያዛል። ገብርኤል እንደ ሰላይ ተቀጥሮ እንዲሰቀል ትዕዛዝ ይሰጣል። ቤንጃሚን ልጁን ለማዳን ቢማጸንም ታሽንግተን ግን በንቀት ይመለከቷል። ይህ የታሪኩ ክፍል የሚያሳየን አንዳንድ ጊዜ ጦርነትን ብንሸሸውም ጦርነቱ ራሱ ፈልጎ እንደሚመጣና በጣም ሰላማዊ የተባሉ ሰዎች እንኳን ለሚወዱት ነገር ሲሉ ወደ አስፈሪ ተዋጊነት ሊቀየሩ እንደሚችሉ ነው። Colonel, I beg you please reconsider. By the rules of war. ኮሎኔል ታሽንግተን ወደ ማርቲን እርሻ ሲመጣ ዓላማው ጦርነት ማድረግ ብቻ ሳይሆን ፍርሃትን መንዛት ነበር። እርሱ ለጦርነት ስነ ምግባር ደንታ የሌለው በንጹሃን ስቃይ የሚደሰት ጨካኝ መሪ ነው። ታሽንግተን የማርቲን ቤተሰብ መጠለያ የሆነውን ቤት እንዲቃጠል ያዛል። ይህ የቤተሰቡን ትውስታና ሰላማዊ ሕይወት የማጥፋት ምልክት ነበር። ገብርኤል ታስሮ ሊወሰድ ሲል የቤንጃሚን ሁለተኛ ልጅ ቶማስ ወንድሙን ለማዳን በንጹህ የልጅነት ስሜት ጣልቃ ይገባል። ሆኖም ታሽንግተን ምንም አይነት ርኅራኄ አላሳየም። ታሽንግተን በአባቱ ፊት ቶማስን በጥይት ይገድለዋል። ይህ ድርጊት ጦርነቱን ከፖለቲካዊ ጉዳይ ወደ ግል ደም መቃባት ቀየረው። ቤንጃሚን ልጁ በፊቱ ሲወድቅ እያየ ምንም ማድረግ አለመቻል ውስጥ ያለውን ቁጣ ወደማይመለስ ደረጃ ደረሰው። ቶማስ ሲሞት ቤንጃሚን የገባው ሰላማዊ የመሆን ቃል አብሮ ሞተ። ታሽንግተን የቤንጃሚን ሌላኛውን ልጅ ቶማስን በግፍ ሲገድለው ቤንጃሚን ውስጥ ተኝቶ የነበረው አውሬ ይነቃል። ጦርነቱ አሁን ለሀገር ብቻ ሳይሆን ለበቀልና ለቤተሰብ ጥበቃ ጭምር ይሆናል። ገብርኤል ለስቅላት ተወስዷል። ቶማስ ተገድሏል። ቤቱ እየነደደ ነው። ቤንጃሚን አሮጌውን የጦር መጥረቢያውን እና ጠመንጃዎችን አነሳ። ይህ ቅጽበት ቤንጃሚን ማርቲን የሞተበትና መንፈሱ በጎስት የተባለው አስፈሪ ተዋጊ ዳግም የተወለደበት ነው። ቤንጃሚን ሁለቱን ትናንሽ ልጆችን ናታንና ሳሙኤልን ይዞ ወደ ጫካ ያመራል። ልጆቹን ጠመንጃ እንዲይዙና እንዴት በትክክል መተኮስ እንዳለባቸው ያስተምራቸዋል። ልጆቹ ትንሽ ቦታ ላይ አልሙ፣ ስህተታቸውም ትንሽ ይሆናል ብሎ ይነግራቸዋል። በመቀጠል የሚታየው እጅግ አሰቃቂ የጫካ ውጊያ ነው። ቤንጃሚን በጭሱ ውስጥ እንደ ጥላ እየተንቀሳቀሰ 20 ብሪታንያ ወታደሮችን ብቻውን ይጨርሳል። ሲጨርስ ሙሉ በሙሉ በጠላቶቹ ደም ተለውሷል። ገብርኤልን ያድኗል። ነገር ግን ያ ሰላም ወዳድ አባት ጠፍቷል። አሁን ወደ ጦርነቱ ተመልሷል። ቤንጃሚን ጀነራል ጌትስ ከሚመራው ሰራዊት ጋር ይቀላቀላል።
ነገር ግን በተለመደው የፊት ለፊት ውጊያ ከተሸነፉ በኋላ ቤንጃሚን በብሪታንያውያን ሕግ ማሸነፍ እንደማይችሉ ይረዳል። የኮሎኔልነት ማዕረግ ተሰጥቶት የብሪታንያን የአቅርቦት መስመር የሚያውኩ የሚሊሻ ኃይሎችን እንዲያደራጅ ይታዘዛል። የተለያዩ ሰዎችን ያሰባስባል። ፈረንሳዊ መኮንን ቪሌኔቭ አዳኞችና ከአጥቢያ ቤተክርስቲያን የመጡ በጎ ፈቃደኞች የብሪታንያን የአቅርቦት ጋሪዎችን በማፈንዳት ዩኒፎርሞቻቸውን በመስረቅና ቀይ ለባሾቹ ወይም ሬድ ኮትስ ዝግጁ ከመሆናቸው በፊት ወደ ረግራጋማ ቦታዎች በመሰወር ጥቃት መሰንዘር ይጀምራሉ። ጀነራል ኮርንዋሊስ የክብር ውጊያ ደጋፊ ነው። ነገር ግን በቤንጃሚን ታክቲክ የተነሳ አቅሉን ያጣ ነው። በመሆኑም ታሽንግተን የቆሸሸውን ስራ እንዲሰራ ይለቀዋል። ይህ በፊልም ውስጥ እጅግ አስገራሚና አሰቃቂ ወደሆነው ትዕይንት ይመራል። ታሽንግተን መንደሩን በሙሉ ቤተክርስቲያን ውስጥ ዘግቶ አቃጠላቸው። በቁጣ የተሞላ ገብርኤል ታሽንግተንን ለማዳን ጥቂት ሰዎችን ይዞ ይሄዳል። ይህ አሳዛኝ ፍልሚያ ነበር። ገብርኤል ኮሎኔሉን ማክሰል ቢችልም ታሽንግተን ግን ተንኮለኛ ነው። ገብርኤልን ይገለዋል። ቤንጃሚን አሁን ከሀገሩ በስተቀር የሚያጣው ምንም ነገር አልቀረውም። ወሳኙ ሰዓት ደረሰ። የካውፒንስ ውጊያ ቤንጃሚን ኮርንዋሊስን ወደ ወጥመድ ማስገባት እንዳለበት ያውቃል። ሚሊሻዎችን እንደ ማጥመጃ ይጠቀማል። ብሪታንያዊው አሜሪካውያኑ እየሸሹ ነው ብለው እንዲያስቡ በማድረግ በቀጥታ ወደ ዋናው ሰራዊት ወጥመድ ይከቷቸዋል። በውጊያው መካከል ቤንጃሚን በመጨረሻ ታሽንግተን ያገኘዋል። ሁላችንም ስንጠብቅ የነበረው ፍልሚያ ነው። ታሽንግተን ስለ ልጆች ንገረኝ እያለ ያሾፍበታል። ቤንጃሚን የተሸነፈ በሚመስልበት ቅጽበት የራሱን ምክር ያስታውሳል። ትንሽ ቦታ ላይ አለም። በመጨረሻም በካራ ወይም ባዮኔት ታሽንግተንን በመግደል የልጆችን ደም ይመልሳል። ጦርነቱ ግን አላበቃም። ነገር ግን የድል አቅጣጫው ተቀይሯል። ኮርንዋሊስ ወደ ዮርክ ታውን ለማፈግፈግ ይገደዳል። በዚያም እጁን ይሰጣል። ቤንጃሚን ወደ ቤቱ ይመለሳል። ቤተሰቡ በሰላም ሲኖሩና ማህበረሰቡ ሲገነባ ያያል። እሱ የተዋጋው ለሀገር ነበር፣ ነገር ግን ለልጆች የተሻለ የወደፊት ህይወትን አተረፈ።